የማንም ሰው መቶ ሞኝ ሲያደርጋት ሞኝነትን እሺ ብላ የምትቀበል ሲበድሏት እሺ ምትል መብቷን የማትከራከር ሴት ናት ትሁት የምትመስለን። የልባም ሴት አገልግሎት ግን ወደ ውስጥ የምንሰራበት ራሳችንን የምናይበት። በዝማሬ ጸጋ ከተሰጠኝ የእህቶች አገልግሎት ሲባል አልፈልገውም። ያለ እጹብ ድንቅ እባላለሁ ከልባም ሴት አገልግሎት ሚኒስትሪ ከሐዋሳ። የልባም ሴት አገልግሎት ሚኒስትሪ ከቲክቶክ እና ከዩቲዩብ ቀደም ብሎ 4 ዓመታት አገልግሎት ሲሰጥ የነበረ ሚኒስትሪ ነው። ሚኒስትሪ በዋናነት ትሬኒንግ ወይም ደግሞ የተለያዩ ስልጠናዎችን በመስጠት ወይም ደግሞ የልባም ሴት ባህሪ ወይም ደግሞ የቨርቹስ ውመን ካራክተር በሚል የሚታወቅ ሚኒስትሪ ነው። ይሄኛውም በዋናነት ዓላማው ክርስቶስን በህይወታችን ውስጥ በማላቅ በክርስቶስ ያገኘነው ማንነት እና ተረድተን በመረዳት ውስጥ መኖር ወደ መድረስ ደረጃ የሚያደርስ የሚኒስትሪ አገልግሎት ነው ማለት ነው። በቲክቶክ አካውንታችን የጀመርነውን የአገልግሎት ዘርፍ ወደ ዩቲዩብ ደግሞ አምጥተናል። ስለዚህ ቅዱሳን ሰብስክራይብ በማድረግ የደውል ምልክቱን በመጫን ከዚህ በኋላ የሚለቀቁ ጌታ ቢረዳን የሚለቀቁ ቪዲዮዎችን ወደ እናንተ እንዲሁም ደግሞ መልእክቱ ሊደርስላችሁ ወደሚገባ እህቶች እንድናደርስ ሁላችንም የበኩላችንን እንድንወጣ ልንል እንፈልጋለን። በጣም ሴንሲቲቭ ሁሉም ሰው ውስጥ ጥያቄ ያለበት መሆን ይቻላል ወይ የሚባል አንድ ጉዳይ አለ። ሁላችንም አይምሮ ውስጥ በጣም መሆን እንፈልጋት ወይም ደግሞ ወንድሞቻችንም እንድንሆን የሚፈልጉት ከኛ የሚጠብቁት ልባምነት ነውና፣ ግን ደግሞ ነገሩ ከመጀመሩ በፊት ማንም ሴት ልባም ልትሆን እንደማትችል ከራሳችን አንደበት በጣም ብዙ ጊዜ ስንጠቀም ሲወጣ ይታያል። ይሄኛውንም አገልግሎት በጀመርንባቸው ወቅቶች አንዳንድ የሚደርሱን ኮሜንቶች ባለትዳር ያልሆነች ሴት እንዴት ልባም ሴት ትሆናለች የሚባሉ የተሳቡ ልክ ያልሆኑ መልእክቶች አሉ። የክርስቲያን ህይወት ሰርገኛ መጣ በርበሬ ቀንጥስ አይነት ህይወት አይደለም። መወለድን ሴትነትን በመወለድ ያገኘነው ነው። ልባምነት ግን በመሰራት ውስጥ የሚመጣ ነውና ለነገ ዛሬ ካልተሰራ ልባም ሴት ልንሆን አንችልም። አንዱ የልባም ሴት የህይወት ጉዞዋ የሚጀምረው ከተነካችበት ሰዓት ጀምሮ መቀጠል፣ በመውደቅ በመነሳት በመሳት ሊሆን ይችላል። ብቻ የትኛውንም አይነት የህይወት ተግዳሮቶችን ወደ እግዚአብሔር ዙፋን ፊት ማቅረብ በጸጋው መነሳት ነውና ዛሬ ወደ እናንተ ልናመጣ የፈለግነው መልእክት ልባም ሴት መሆን እንደሚቻል። ልባም ሴት መሆን የሚቻለው መጀመሪያ በጌታ በኢየሱስ ክርስቶስ በመዳን ውስጥ አዲስ ፍጥረት የሆንን ብቻ ነን ወደ ጌታ ልባም ሴት ልንሆን የምንችለው። ምክንያቱም በክርስቶስ ያገኘነውን ማንነት በመረዳት ውስጥ ነው። እግዚአብሔር እኔን የፈጠረበትን ዓላማ በማወቅ እግዚአብሔር እኔን ወደፈጠረበት ዓላማ በእኔ ማድረግ የሚፈልገውን ነገር እንዲያደርግ ራሴን ሳስገዛለት በጸጋው ብቃትና ጉልበት ወደዛ መምጣት የምችለውና የመጀመሪያው በክርስቶስ በመዳን ውስጥ ከዛ ደግሞ በክርስቶስ ያገኘነው ማንነት ውስጥ በመረዳት ውስጥ ልባም ሴት የመሆን ጉዟችንን መጀመር እንችላለን። የትኛውም ሴት ስለዚህ የትኛውም ሴት ይሄ ነገር ከገባ ጊዜ ጀምሮ ብዙ ጊዜ የምንስተው የልባም ሴትም ደግሞ የሴቶችን አገልግሎት ከሁሉም አገልግሎቶች እንለየዋለን። ይሄ ሚኒስትሪ ግን ልባም ሴትን ሲያስብ ወይም ደግሞ የልባም ሴትን አገልግሎት ሲረዳ የሚረዳበት አንደኛው መንገድ ሁላችንም እንደምናውቀው ወገኖቼ አንድ ወታደር የ3 ወር የ6 ወር ትሬኒንግ ካምፕ ውስጥ ከወሰደ በኋላ ድጋሚ ስልጠና ያስፈልገው ማለት አይደለም። ሁላችንም የራሳችን ዘርፎች አሉ። ሁሉም ሰው በራሱ የተለያየ ጸጋ አለው። ስለዚህ የመጀመሪያውን የድነት ጉዟችንን ከተማርንና ካወቅን ወደ አገልግሎት ዘርፍ ከመጣን በኋላ ባህሪ ላይ መሰራት መቻል አለበት። ሁላችንም እንደምናውቀው እግዚአብሔር የፕሪንሲፕል አምላክ ነው። በጣም ነገሮችን በመርህ የሚያደርግ አምላክ ነው እና ያንን መርህ እኛ ገብቶን ካልተረዳ ነው በቃ እንዲህ ሆኗል፣ ስለዚህ በዚህ መንገድ ሊድላት ብሎ የሚሰራ አምላክ አይደለም። በህይወታችን እናውቀዋለን፣ ቃሉን እናውቃለን፣ ያነበብነውን ቃል በህይወት ተገልጦላችን እናውቀዋለን እና ስለዚህ አንዱ ትልቁ የህይወታችን ቻሌንጅ እየሆነብን ያለው ነገር መጀመር መረዳት ከዛ መቀጠል ውስጥ ነው። ይሄ እንዴት ነው ሊሆን የሚችለው? እኛው እህቶች ውስጥ መካከልም የነበረው ቻሌንጅ በዝማሬ ጸጋ ከተሰጠኝ የእህቶች አገልግሎት ሲባል አልፈልገውም ያለ። ምክንያቱም በቃ የዝማሬ አገልግሎት አለኝ እኔ ኦር የተለያዩ ጸጋ ስጦታ ውስጥ ከገባን ወደዚህኛው በመረዳት ውስጥ ወይም ደግሞ ብዙ ጊዜ በማስተዋል ውስጥ በጥሞና ጊዜ ከእግዚአብሔር ጋር ስለማናሳልፍ እንሸዋወዳለን እና ጸጋ ስጦታዎች የተለያዩ ናቸው። እነዚህ ጸጋዎች ለህዝብ አገልግሎት የሚውሉ እኛን ሰርተው ሌሎችን የሚያገለግሉ ናቸው። የልባም ሴት አገልግሎት ግን ወደ ውስጥ የምንሰራበት ራሳችንን የምናይበት
ከእግዚአብሔር ጋር በጣም የምንገናኝበት ዓላማውን በደንብ የምንረዳበት ጸጋን በላያችን ላይ እንዲደረብልን ከእግዚአብሔር ጋር ኢንቲሜት የምንሆንበት ጊዜ ስለሆነ ይሄኛውን መጀመሪያ በደንብ ሁላችንም ልንረዳው የሚገባ እንደሆነ ሚኒስትሪው በደንብ አድርጎ ያምንበታል። ሌሎቹ ግን የልባም ሴት ማንነቶች የምንላቸው በዛሬው ቪዲዮ ጥቂት ልናነሳ እንችላለን። አንድ በኢትዮጵያ ባህል ውስጥ በጣም የተሳሳተ አመለካከት ውስጣችን ገብቶ እየሳትን ያለ ነው ትሁት ሴት የምንረዳበት መንገድ። ራሷን የምትከላከል ልክ አይደለም ይሄኛው ብላ የምትሄድን ሴት ትሁት አይደለችም እንላለን። የማንም ሰው መቶ ሞኝ ሲያደርጋት ሞኝነትን እሺ ብላ የምትቀበል ሲበድሏት እሺ የምትል መብቷን የማትከራከር ሴት ናት ትሁት የምትመስለን። ነገር ግን መጽሐፍ ቅዱሳችን የሚያሳየው ትክክለኛ ትሁት ማለት ራሱ ክርስቶስን በመምሰል ውስጥ ነውና ጌታ ኢየሱስ ክርስቶስ መቆጣት ባለበት ቦታ ይቆጣ ነበር፣ መምከር ባለበት ቦታ ይመክራል፣ መሳቅ ባለበት ቦታ ይስቅ ነበር፣ ማልቀስ በሚገባው ስፍራ ሲያለቅስ አይተናልና ትክክለኛ ቦታ ላይ ምን ማድረግ አለብን የሚለውን ነገር ወደምናውቅበት ያንን ማስተማር ወደሚችልበት ወደ መንፈስ ቅዱስ በመጠጋት ውስጥ ይህንን ማንነት ማምጣት እንችላለን ብለን እናምናለን። ስለዚህ ትሁት መሆንን ራሳችንን ትሁት ነን ብለን የምናስብ ሰዎች ከባይብል አንጻር ሪፈር ማድረግ ብንችል፣ እንደገና ደግሞ ትሁት አይደለንም ብለን ደግሞ የምናስብ ሰዎች ወደ ክርስቶስ በመጠጋት ትሁት መሆን እንችላለን። ምክንያቱም በጎ ፍቃዱን በአእምሯችን ውስጥ የሚያስቀምጥ እሱ ነው። መፈለግን ያደረገ አምላክ በማድረግና በማገዝ ደግሞ እግዚአብሔር ታማኝ ስለሆነ ማለት ነው። ስለ ትህትና ይሄንን ካልን የዛሬው ቪዲዮዎች ላይ የምናነሳቸው ሀሳቦች አንኳር ሀሳቦች ይሆኑና ከዚህ በኋላ በሚኖሩን የዩቲዩብ ቪዲዮዎቻችን ላይ የአንዳንዱን ሀሳብ በተናጠል ቪዲዮዎች በተከታታይ እንሰራቸዋለን። ስለዚህ የመጀመሪያው ቅድም እንዳልነው ነው የሚሆነው፣ ልባም ሴት መሆን ይቻላል። አንድ የልባም ሴት ካራክተር ትሁት መሆን ነው። ሌላኛው በጣም ትልቁ የምንቸገርበት መታዘዝ ነው። በተለይ ደግሞ ከመጽሐፍ ቅዱስ አንጻር ክርስቶስ ቤተክርስቲያንን እንደወደዳት እንዲሁም ደግሞ ቤተክርስቲያን ለክርስቶስ እንደተገዛች የሚለውን ወደ ትዳር ኮንሰፕት ስናመጣው ምናልባት ኢትዮጵያን በተለይ ፈሽተነውን የተረዳ ነው ማለት ረገጥ አድርገ ነው ጨፈላልቀ ነው የተረዳ ነው መረዳት ነው ብዬ ነው ማስበው። እኛ እህቶችን በአግባቡ አልተረዳ ነውም። ወንድሞቻችንም አብዛኞቹ ከ95% በላይ ማለት እንችላለን ሰርቬ ባንሰራበት ራሱ ሰርቬ ቢሰራበት ከዛ በላይ ይገኙበታል ብለን እናስባለን። አንባይብሊካልም ደግሞ ከመጽሐፍ ቅዱስ ውጭ የሆነ መረዳት ነው በውስጣችን ውስጥ የያዝነው። መታዘዝን ከክርስቶስ ውጭ ከማንም ልንማር አንችልም። ማንንም ምሳሌ ልናመጣ እንችላለን፣ እንደ ክርስቶስ መታዘዝን ያሳየን አልነበረም እና ልባም ሴት ታዛዥ ናት። ሌላኛው ደግሞ በጣም ማወቅ የሚገባን ነገር ልባም ሴት የጸሎት ሴት ናት። ነገሮቿን በእግዚአብሔር ፊት አምጥታ የምታስፈጽም እንጂ በክርክር፣ በመጨቃጨቅ፣ በማስፈራራት፣ በስድብ ኃይለኝነቷን በመንገር ማንነቷን በመንገር ነገሮቿን ልታስተካክል የምትሞክር ሴት አይደለችም እና ደግሞ በጣም የይቅርታ ሰው ናት። ምክንያቱም እሷ ከተበደለችው በላይ ክርስቶስ ይቅር ያላትን ክርስቶስ ያደረገላትን ነገር አይታ ለይቅርታ የምትሮጥ ሴት ናት። ላትጠይቅ ትችላለች። ይቅርታ አጥፍተናል፣ በድለናል፣ አጥፍቻለሁ፣ በድያለሁ ተብላ ይቅርታ ላትጠይቅ ትችላለች። ሪኮግናይዝ ላትደረግበትም ትችላለች። ተበድላ በዳይ ናትም ልትባል ትችላለች። እሱ አይደለም እሷ ልብ ላይ ሄዶ ትልቅ ስፍራ የሚይዘው። ዋናው ጉዳዩን ከጌታ ጋር ታየውና በእግዚአብሔር ፊት ትመዝነውና ባጠፋችበትም ባላጠፋችበትም ጉዳይ ላይ እንኳን ቢሆን ምህረትን ወደ እግዚአብሔር ማቅረብ ትችላለች። ሌላኛው ትልቁ የልባም ሴት ባህሪዋ ይቅር ባይ ናት በነገሮቹ። ለዚህ እችኛውን ባህሪ እንኳን አስባችሁታል? ትሁት መሆን እና ይቅር ባይ ብንሆን በእውነት እንደ መጽሐፍ ቅዱስ እነዚህ ሁለቱ ባህሪያቶች በህይወታችን ውስጥ ቢኖሩ ምን ያህል ለቤተሰብ፣ ምን ያህል ለሰፈራችን፣ ለእድር፣ ለመውጣት መግባት፣ ለስራ ቦታ፣ ከጓደኞቻችን ጋር በሚኖረን ህይወት ምን አይነት ሰላም ሊሆን እንደሚችል። እዚህ እነዚህ አካባቢዎች ሰላም ናቸው ማለት ሀገራችን እንዴት ሰላም ልትሆን እንደምትችል ማሰብ እንችላለን። ቤተሰብ ሰላም ነው ማለት ቤተክርስቲያን ሰላም ናት። ቤተክርስቲያን ሰላም ከሆነች ውጭ ያሉ ማህበረሰቦች ሰላም ናቸው ማለት ነው። ምክንያቱም ቤተክርስቲያን ገብቶ የሚወጣ ሰው ተለውጦ ተነክቶ ነው የሚወጣው። ስለዚህ ተነክቶ ተለውጦ የወጣ ሰው በሄደበት ቦታ የተነከሱ ሌሎችን መንካት አለመለወጥ አይችልም። ሀገር ሰላም ትሆናለች። ይሄ ሊሆን የሚችለው ልባም ወደ መሆን በመሰራት ያ ማለት በክርስቶስ ያገኘነውን ማንነት የተሰጠነን ስፍራ አውቆ ወደ መንቀሳቀስ ውስጥ በመግባት ውስጥ ነው። ይሄንን ስንል በጣም ብዙዎቻችን የምንረዳው የተሳሳተ መረዳት ልባም ሴት ከወንድ በጣም የምታንስ ነው ይመስለን። በአስተሳሰብ፣ በአመለካከት፣ ማድረግ በመቻል ፋይናንስ ምንጮችን በማምጣት
መድረኮች ቆሞ የተለያዩ መድረኮችን በመምራት በትምህርት በተለያዩ ነገሮች ከወንድ በጣም ታንሳለች ብለን ነው የምንረዳው። ይሄ ትክክለኛ አመለካከት አይደለም። እግዚአብሔር አብ ከእግዚአብሔር ወልድ አይበልጥም። ነገር ግን በባህሪ በነበራቸው የባህሪ ስራቸው ላይ እግዚአብሔር አብ ሀሳብ ያመጣ ነበር። ያንን ሀሳብ ግን እግዚአብሔር ወልድ ታዛዥ ሆኖ ይቀበል ነበር፣ በልጅነት በባህሪ እንደተገለጠ። ስለዚህ ክርስቶስ በምድር ላይ መጥቶ በበረት ተወልዶ ራሱን ዝቅ 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 እያደረገ እስከ መስቀል ድረስ አንድም ቀን በእነዚህ ፓዞች ውስጥ ወይም ደግሞ ከመወለዱ እስከ መስቀል በነበረው ጉዞ ውስጥ ራሱን ከፍ ለማድረግ ራሱን ፕሮሞት ለማድረግ ሰርቶ ያውቅ። አብን ፕሮሞት ለማድረግ አብን ከፍ ለማድረግ ሲሰራ የነበረበት ያ ማለት እግዚአብሔር አብ ከእግዚአብሔር ወልድ ያንሳል ማለት አንችልም። ስለዚህ ሚስት ለባሏ በመገዛትና በመታዘዝ ስትኖር ታንሳለች ሳይሆን የሥራ ባህሪያችን ነው። ወይም ደግሞ እንደ ሚስት ያለኝ ኃላፊነት እንደ ሚስት የሚኖረኝ ኃላፊነት በመገዛት ውስጥ የመጣ ነው። እንደ ባል የሚኖረው ኃላፊነት የቤት ራስ በመሆን ውስጥ የሥራ ክፍፍላችን እንደሆነ አውቀን በእግዚአብሔር ጸጋ ለመኖር ካልጣርን በጣም የተሳሳተ የህይወት ጎዳና ውስጥ የምንገባበት ትዳር ራሱ ነው የሚሆነው። እና ሌላኛው ይሄኛው መታዘዝ የሚለው ነው። ከአንድ ልባም ሴት የምንጠብቀው የጸሎት ሴት ናት፣ ታዛዥ ናት፣ ትሁት ናት። ይሄ ሁሉ ደግሞ ሊሆን የሚችለው ወደ መንፈስ ቅዱስ በመጠጋት ውስጥ ነው። ትላንትና የሰማነው አንድ ምርጥ ትምህርት ነበር። መንፈስ ቅዱስ መሞሸር ይችልበታል። ስለዚህ ሞሻሪው መንፈስ ቅዱስ ከሆነ ወደ እሱ በመጠጋት ውስጥ የኛ ያልሆነ ያ ማለት ግንዱን የሆነውን ክርስቶስን የማይመጥነውን ነገር ነቃቅሎ አውጥቶ ሰማያዊውን ነገር በእኛ ውስጥ አስቀምጦ ሙሽራ አድርጎ ሊያበቃን በመጨረሻው ቀን ያለ ነቀፋ እንድንቆም የሚያደርገን መንፈስ ቅዱስ እሱ ታማኝ ነው። ወደ እሱ በመምጣት ውስጥ ብቻ ግን ልባም ሴት መሆን እንችላለን።